ከካስፒያን ባህር ግርጌ የከተመች ነች። በምስራቅ አውሮፓና በምዕራብ ኤሲያ መካከል ያለችም ጭምር ተፈጥሮ አድልቶላታል ተብላ የምትታመነው እሷ የእሳት ምድር የሚል ቅጽልም አላት። የካውከስ ሰንሰለታማ ተራራ ግርማ ሞገስ ሆኗታል። ይህች ሀገር ጥንታዊ ስሪቷን ከዘመናዊ ፈጠራ ጋር አዛምዳ ውብ መልክ የፈጠረችው አዘርባጃን ነች። የሀገሪቱ ጥንተ ታሪክ በተለያዩ የባህልና የፖለቲካ አብዮቶች ውስጥ ያለፈ ነው። የሰው ልጅ ቀደምት ስልጣኔዎች አሻራቸው ጎልቶ ከሚታይባቸው አካባቢዎች አንዷም ነች። በርዕሰ ከተማዋ ባኩ የሚገኘውና በጥንታዊ ግንቦች የታጠረው የቸርሼሄር ለዚህ እማኝ የሚሆን ነው። የእሳት ምድር በመባል የምትታወቀው እሷ ከማይነጥፈው የተፈጥሮ ጋዝ ሀብቷና ለዘመናት ሳይጠፉ በሚነዱ ተፈጥሯዊ እንደ ያናር ዳግ ያሉ የእሳት ቶኖቿ ይህን ስያሜ እንዳገኘች ይነገራል። እኚህና ሌሎች አሻራዎች ሀገሪቱ የዳበረ የሀገረ መንግስት ታሪክ ባለቤት እንድትሆን ከማድረጉም በላይ የድንቅ የከተማ ምህንድስና መገኛ እንድትሆንም አስችሏታል። ይህም ልዩ መገለጫዋ በዩኔስኮ ተመዝግቦላታል። አዘርባጃን የባህል የፍልስፍና የጥልቅ ዕውቀት ሰገነትም ነች ይሏታል። ለዚህም በ11ኛው መቶ ክፍለ ዘመን ስነ ፈለግ ላይ ትኩረቱን ያደረገ መጽሐፍ የጻፈው አቡል ሐሰን ከመካከለኛው ዘመን አሰላሳዮች ግንባር ቀደሙ ሆኖ ይጠቀሳል። ይህ በኪነ ጥበቡም ዘርፍ ጎልቶ የሚነሳ ሂደት ነው። ጥልቅ ፍልስፍናዊ ብያኔን የያዙ የኒዛሚ የፍቅር ግጥሞች ዛሬም ድረስ ሀገሪቱ የምትጠቅሳቸው ታሪክም በደማቁ ያተማቸው የዛ ዘመን አብርሆቶች ናቸው። የዞራስቶራ እሳቤ በአንድ ወቅት ናኝቶባት የነበረችው አዘርባጃን ለረዥም ጊዜ በሶቪየት ህብረት ስር ከቆየች በኋላ በ1980ዎቹ መጨረሻ ላይ የነጻነት ንቅናቄን በማፋፋም ሰፊ እንቅስቃሴ ያደረገች። በተለይም በወርሃ ጥር እንደ ጎርጎሮሳውያኑ የዘመን ቀመር በ1990 የተከሰተውና ጥቁሩ ጥር አሊያም ብላክ ጃንዋሪ በመባል የሚታወቀው የሶቪየት ወታደሮች ጥቃት ለአገሪቱ ነጻነት መሰረት የጣለ ሆኖ ይነሳል። ከዚያም ከሶቪየት ህብረት መንኮታኮት በኋላ እንደ ጎርጎሮሳውያኑ የዘመን ቀመር በ1991 ነጻነቷን ያወጀችው አዘርባጃን የገጠማትን ስብራት ጠግና ታንሰራራ ዘንድ የዘመናዊት አዘርባጃን አባት ተብሎ የሚጠሩት ሄይዳር አሊየቭ ሚና በቀላሉ የሚታይ አልነበረም። አሁን ለገነባችው ጠንካራ ተገዳዳሪ ሀገር የእሳቸው ሚና የላቀ ሆኖ ዛሬም ድረስ ይታወሳል። 10.3 ሚሊዮን ዜጎች የካስፒያን ባህርን በተንተራሰው 86600 ስኩዌር ኪሎ ሜትር በሚሸፍነው ስፋቷ ላይ ይኖራሉ። 97 በመቶ ያህል ህዝቧም የሺያ ሙስሊም ተከታይ የሆነባት አዘርባጃን ከሩሲያ፣ ጆርጂያ፣ አርሜኒያና ኢራን ጋር ድንበር ትጋራለች። የተፈጥሮ ነዳጅ ዋነኛ የአገሪቱ ኢኮኖሚ መሰረት ቢሆንም ኢንዱስትሪና ግብርናም ትልቅ አበርክቶ አላቸው። በተለይ እንደ ጎርጎሮሳውያኑ የዘመን ቀመር በ1990ዎቹ አገሪቱ የኢኮኖሚ ትግበራዋን ገበያ መር በማድረግ በመንግስት ተይዞ የነበሩ ግዙፍ ማምረቻዎች ወደ ግሉ ዘርፍ ከተዘዋወሩ ወዲህ የአገሪቱ ምጣኔ ሀብት ታምራዊ ለውጥ እያስመዘገበ ቀጥሏል። የተፈጥሮ ነዳጅ የምርት ምጣኔዋን ብንመለከት እንኳ ባሳለፍነው በፈረንጆቹ 2025 600,000 በርሜል ዕለታዊ ምርቷ ሆኖ ተመዝግቧል። ከዚህ ባለፈም የከበሩ ማዕድናት፣ የተለያዩ የግንባታ ግብዓቶች ካሏት ጸጋዎች ጥቂቶቹ ናቸው። በግብርናው ክፍለ ኢኮኖሚም እንዲሁ ከጥቅል መሬቷ ግማሽ ያህሉ ለግብርና ምርት ተስማሚ ነው። ይህን ተከትሎም የጥራጥሬና የጥጥ ምርቶችን በስፋት ታመርታለች። የባህር ማዶ ረብጣ ገንዘብ የሚያስገኝላት የወይን ተክልም እንዲሁም በእንስሳት ሀብቷም አትታማም። በተለይ ዘመናዊ የማዳቀል ሂደትን በመከተል የሄደችበት ርቀት በበጎ የሚነሳላት ነው። በፍጥነት እያደገ የመጣው የሀገሪቱ የመሰረተ ልማት ግንባታ ጎብኚዎች ለመዳረሻነት ከሚመርጧቸው ሀገራት ቀዳሚው እንድትሆንም አድርጓታል። በተለይ ለዘርፉ በተሰጠው ልዩ ትኩረትና የአሰራር ሂደቶችን የማዘመን ትግበራ ጎብኚዎችን የመሳብ አቅም ፈጥሮላታል። ለሁሉም አይነት ጎብኚ እንደየፍላጎቱ መስህብና የተለያየ አይነት የአየር ጸባይ ያላት መሆኗ ደግሞ በልዩነት እንድትነሳ ያደርጋታል። ከርዕሰ መዲናዋ ወጣ ያሉ መዳረሻ ስፍራዎች እንደተጠበቁ ሆነው ባኩ ራሷ ጥንታዊ መልኳን ከዘመነኛው ጋር አቀናጅታ መቆንጀቷ ቀዳሚ መስህብ እንድትሆን አስችሏታል። ላንድ ኦፍ ፋየር የእሳት ምድር አዘርባጃን